አባዬ መድኃኒት ደርሷል። አባዬ አትበል። እኔ ብሩክ አባት ብቻ ነኝ። ደግሞ ውጣልኝ፣ አልፈልግም። ውጣልኝ፣ አልፈልግም። እሺ በቃ ዝም በል። ለምንድን ነው ዝም ብሎ? ዝም እንድል ከፈለግ ውጣልኝ። እሺ በቃ ይሄ መድኃኒት ውሰድና እወጣለሁ። ልጄን ባጠቃበት መንገድ እኔን የምታጠቃኝ ከፈለግ ለምን በሽጉጥ ገላ ጥለኝ? እኔም በመርዝ ልትገል? እንዲህ አባዬ ይሄ እኮ መርዝ አይደለም። እንዲህ ስላልከኝ ማምን ይመስላል? አሁን ውጣልኝ፣ ውጣልኝ። እሺ በብሩክ ሞት ፍርታም ነሽ። አሁን የልጄ ስም እዚህ ጋር መጠቀስ ነበረበት። ደህና እያወራን ነበረ። ፍርታም፣ በዚህ ፍርታምነት ነው ልጄንም እንደዚህ ያሸሸብኝ ያጠፋብኝ። አንተ ቆይ እንጂ ምንድነው እንዴ? እንደዚህ ሆነ ነው የምንሄደው? እንደዚህ እንዲሁም ካልፈልክ በሰዓት መገኘት ነበር። እንደሱ አይደለም ፍቅር። ያው አባቴ አልተኛም ብሎ አስቸግሮኝ እኮ ነው እንጂ በጊዜ ነበር የመጣሁት። ገና ለገና የአባቴን ስም ከጠራው አጨክንብኝም ብለህ ነው አመጣሽ? ከምር የዋሻው አይደለም ማርያምን፣ እውነቴ ነው የዋሻው አይደለም። እሺ ግን ቆይ ይሄ ነገር እስከ መቼ ነው በዚህ ሁኔታ የሚቀጥለው? ማለቴ ለምን ዘላቂ መፍትሄ አንፈልግለት? እሱ አይደለም ግራ የገባኝ። እሺ ምንድነው ዘላቂ መፍትሄ? ለምሳሌ አማኑት ምን የፈለገ ነገር ቢፈጠር እንደዚህ አላደርግም። እሺ ለምን? እንደዚህ በማድረግህ እኮ ከማንም በላይ የሚጠቀሙት አባትህ ናቸው። ተይ እባክሽ፣ እዛ ገብቶ በሰላም የወጣ ሰው የለም። የቀለድክ ስንቱ አይደለም እንደዛ ገብቶ የሚድነው። ሊሆን ይችላል። እኔ ግን በምንም ተአምር አባቴ እዛ አላስገባውም። እሺ እሺ፣ ከዚህ የተሻለ አማራጭ ምናልባት ለአሁን ላይኖር ይችላል፣ ግን ደግሞ ማግኘት አይቀርም። ለምንድን ነው የምትጠፋብኝ? እኔ አባትህ ብጨነቅ ምን ትጠቀማለህ? አባዬ ከዚህ በኋላ አልጠፋም። ሁልጊዜ እንደዚህ እያልክ አንድ ቀን ልቃልህ ታምናለህ? እስቲ ማለልኝ። ካልማ አልኩ አታምነኝም ማለት ነው? እንደሱ ማለት አይደለም። በቃ ደስ እንዲለኝ ማለልኝ። አባዬ አባዬ አትበለኝ ገፊ። እሺ ይቅርታ፣ ግን ከማን ጋር ነው የምታወራው? ምን ትጠይቀኛለህ? ከልጄ ጋር ነው እንዴ? ልጄ ጋር የምን ልጅ ነው? ልጄ አሁን እዚህ ነበር። አሁን ነበር እዚህ ጋር ከኔ ጋር እያወራ ነበር። ልጄ ነበር። ተረጋጋ። ምንም አልረጋጋም። ልጄ እዚህ ነበር። አሁን ከኔ ጋር እያወራ ነበር። እሺ ቆይ የሌለ ልጅ ከየት ነው ማመጣልህ? አላውቅልህም። አምጣው፣ ልጄን አምጣው። እሺ በቃ ተረጋጋ። እሺ ተረጋጋ። ቁጭ በልና ተረጋጋ። አልቀመጥም። እሺ ተረጋጋ። ልጄን ሳላገኝ አልቀመጥም። እሺ ችግር የለውም ተረጋጋ። እሺ ቁጭ በል ተረጋጋ። ልጄን አምጣልኝ። ልጄን አምጣልኝ። አልሰማልከኝ እንጂ እኔ እንደሆንኩ መፍትሄውን ነገር ነው። አሁንስ ግራ የገባኝ ነው። ጭራሽ ቀን በቀን እየባሰበት ነው ያለው። ቆይ ምን አለበት ለተወሰነ ጊዜ ብንሞክረው? ለተወሰነ ጊዜ እንሞክረውና የማይሆን ከሆነ እናስወጣቸዋለን። ወይ እሺ ምንድን ነው እንዴ? እንዴት አማኑኤል አስገባው ትይኛለሽ? ማስወጣት እኮ እንደማስገባቱ ቀላል አይደለም። አንድ ጊዜ ፈርመን ካስገባ ነው እነሱ ይውጣ እስካላሉ ድረስ ማስወጣት አንችልም። ስለዚህ የሚሆነውን ነገር ዝም ብሎ ከመመልከት ውጪ ምንም ማድረግ የምንችለው ነገር የለም ማለት ነው? ለምን የለም? እንዲያውም ከተሳካ አንድ ያሰብኩት ነገር አለ። ምንድን ነው? ቆይ
መጀመሪያ በጉዳዩ እርግጠኛ ልሁንና ከዛ እነግርሻለሁ። እሺ፣ ግን ጊዜው በሄደ ቁጥር ነገሩ ይበልጥ እየተባባሰ እንደሚሄድ ወቅ አውቃለሁ። ሲጀመር ጉዳዩ ነገ በመጨረሻ ነው ያሰብኩት። እሺ፣ እንደዛ ከሆነ ብሩክ 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 ልጄ ብሩክ። ፍቅር አባዬ የተነሳ መሰለኝ። በቃሽ፣ ነገ እደውልልሻለሁ። ደህና ደሪ። ቆይ አንተ መቼ ነው በሰዓት የምትገኘው? ምን ነው አረፈድክ ብቻ እንዳትለኝ። አይ እና እኔ በጊዜ መጥቼ ነው። ሊሆን ይችላል፣ እኔ ግን አላረፈድኩም። በጣም እርግጠኛ ነኝ። ምን ነው ስልክ ሰዓት የለውም እንዴ? አለው እንጂ። እና ከኔ ጋር ከምትከራከር አውጥተህ ሰዓትን ብታይ ይሻል። ኧረ አንተ ሰዓቱ በጣም ሄደዋል። ልብ አላልኩትም ነበር። ቆይ ደግሞ ዛሬ ከየትኛው ጋር ነበርክ? ማለት እኔ ካረፈድኩ ከሴት ጋር ነበርኩ ማለት ነው? አንተ ሲጀመር ከኔ ውጭ ሌላ ወንድ ታውቃለህ? በጣም አጋነንከው። ይሄ ማጋነን አይደለም፣ እውነታው ነው። ደግሞ አውቃለሁ፣ በደንብ ነው የማውቅህ። ዛሬ ግን ተሳስተሃል። ኳስ እያየሁ ነበር። አንተ ነህ ኳስ የምታየው? ኳስ የሚጫወቱ ሴቶች ከሆኑ ችግር የለውም፣ ታያለህ። እየቀለድኩ መሆኑ ነው? ሲያስጠላ። እንዲያውም ምን ታመጣለህ? ከቤቴ ጋር ነበር። ምን ቤቲ? እኮ ግርም የሚለኝ ገና እንደገባ ሶፋ ላይ ሄደህ የምትቀመጠው ነገር ነው እንዴ። እና ጠረጴዛው ላይ ልቀመጥልህ ያልኩህ አልገባህም ማለት ነው? ምን አለበት መክሰስ ምናምን ብታዘጋጅ። አንተ ምን ሰርተህ ልበላ ነው? በል እኔም አላቀርብም። እሺ በእናትህ ተነስና አቅርብና እንብላ፣ እርቦኛል። አላቀርብም። እሺ በቃ ይቅርታ። እንደሱ ነው የሚያምርብህ። ምን ነው ሲያስጠላ። ተው፣ ተመልሼ ከተቀመጥኩ አልነሳም። ይኸው አፌን ዘጋው። እሺ እንደዛ ነው የሚያዋጣው። በልብላ። ዛሬ ደግሞ አንድ ላይ አንበላ። አይ አንተ ብቻ አንብላ፣ እኔ የራሴ እበላለሁ። አንተ ደግሞ ሁሌ አዳዲስ ሂሳብ አታምጣ። አንድ ላይ እንበላ። ምን ሆነ ነው? ዛሬ ብቻ መብላት ፈልጌ ነው አልኩህ እኮ። እንደዛ ከሆነ እኔ አልበላም፣ ትቼዋለሁ። እንዴ አንተ ከምር ሳትበላ ልትሄድ ነው እንዴ? እሺ በቃሽ። ቆይ ምን ሆነ ነው ሽሮ ብቻ እየበላ ያለው? ከዛ ካልክት ምናምን ብላ እንጂ። አንተ ደግሞ የምፈልገውን እየበላሁ አይደል? ዝም ብለህ ብላ። የምትፈልገው ለእኔ ብለህ ነው ወይስ ሽሮ ደስ ስላለህ ነው? አቤል ደግሞ ለምን አርፈህ አትበላ? እንደዛ ከሆነ ቆይ ከዚህ ራሴ ያጎርሳለሁ። ምን እያደረጋችሁ? ለምንድን ነው አብራችሁ የምትበሉት? እኔ ምግባችሁ ለየብቻ ያስቀምጥኩላችሁ እኮ ብቻችሁ እንድትበሉ ነው። መቼም ይሄ አንተ ስራ አይደል? ኧረ የኔ ስራ አይደለም፣ እሱ ነው አብረን እንብላ ያለኝ። እሱ እንደዚህ አይልም። አዎ አባቴ፣ እኔ ነኝ እንብላ ያልኩት። ለምንድን ነው እንደዚህ ያልከው? ምን ነው ችግር አለው? ማን ነው ወንድም ያደርገው? የማንም ወፍ ዘራሽ ወንድሜ ትላለህ እንዴ? እሱም ወንድም አይደለም፣ እኔም አባቱ አይደለም። ምን ነው ተሳሳትኩ እንዴ? አይ አልተሳሳትክም። አባዬ ለምን እንደዚህ ትለዋለህ? ዝም በል አንተ። የማይመለከት ነገር ውስጥ አትግባ። ወዴት ነው?
ምን ነው አባባ ተቀየምኩ እንዴ? ኧረ አልተቀየምኩም። ልጅ አባቱን ይቀየማል እንዴ? ወንድም እንደዚህ በማሰብ ደስ ብሎኝ። ምን ነው ከዚህ ውጭ ማሰብ አይችልም ብለህ አስበህ ነበር እንዴ? አይ እሱ ከሚያደርጋቸው ነገሮች አንጻር አንተ ምንም ብታደርግ አይፈረድብህም። ሲጀመር እሱ ምንም ነገር አልተናገረኝ። ሲቀጥል ደግሞ አባቴ አይደለም የፈለገ ነገር ቢናገር መብት አለ። ግን አንድ ቃል እንድገባልኝ የምፈልገው ነገር አለ። ቆይ ምንድነው ቃል የምገባልህ? ምንም ነገር ቢፈጠር እንደ ልጁ እንደምትሆንና ጠላቱ እንደማትሆን ቃል ግባልኝ ወንድም። ቆይ ይሄ ደግሞ ምን ማለት ነው? ልጁ አለመሆኔን እየነገርከኝ ነው? አረ አይደለም፣ እንደዛ አይደለም። እና ታዲያ ለምንድን ነው እንደዛ አይነት ጥያቄ የምትጠይቀኝ? ቆይ እኔ ትክክለኛ ልጁ ብሆን ኖሮ እንደዛ አይነት ጥያቄ ትጠይቀኝ ነበር? እባክህ ወንድሜ በተሳሳተ መንገድ አትረዳው። እኔ ለማለት የፈለኩት ገብቶኛል። ምን ለማለት እንደፈለክ ገብቶኛል። ቃል እንድገባልህ አይደለም የፈለግከው ያለው? እሺ ቃል እገባልሃለሁ። በማንኛውም ወቅት የፈለገ ነገር ቢናገረኝ የፈለገ ነገር ቢያደርገኝ ካጠገቡ አልለይም። እሺ አሁንስ ደስ አለ? እሺ ከዛ ወደ አንድ የአእምሮ ሕክምና ወስጄው ነበር። እዛ ሄደውም የሆነ ክኒን ሰጡት፣ አንድ መርፎ ወጉት። ግን ምንም ለውጥ ሊያመጣ አልቻለም። ለዛ ነው ወደ አንተን ላመጣ የፈለግኩት። ጥሩ። ታዲያ የት አለ ታካሚ? ታካሚ ቤት ነው ያለው። በቃ ችግር የለውም፣ ይዘውናና አክመዋል። ይቻላል፣ ግን እኔ በግል እንድታክመው ነበር የፈለግኩ። በግል? አዎ፣ ማለቴ ወደ ቤት ምናምን እየመጣ እንድታይልኝ ነበር የፈለግኩ። ክፍያው ግን ትንሽ ይወደድብሃል። ስለ ክፍያ ችግር የለውም። በቃ ነገ ይዘውናና አስፈላጊውን ክትትል እናደርግልታለን። ቀጣይ ሳምንት መሆን አይችልም? ብሩን የማገኘው ቀጣይ ሳምንት ነው። ችግር የለውም። በቃ እሺ። በቃ እሺ። አመሰግናለሁ። ቀጣይ ሳምንት ብሩን ከየት ነው የምታመጣው? ቤቱን አስይዤ ለመበደር አስቤያለሁ። እየቀለድክ መሆን አለበት። እየቀለድኩ አይደለም፣ እየምሬ ነው። እየቀለድክ መሆን አለበት። እየቀለድኩ አይደለም። ያው ከዚህ ውጭ ምንም መፍትሄ ስለሌለኝ ነው። ቆይ ይሄ ሁሉ ችግር የተፈጠረው በምን ምክንያት ሆነና ነው አሁን ድንገት ተነስተህ ቤቱን አስይዤ ልበደር የምትል? የእናትህንስ አደራ ረስተኸው? አልረሳሁትም፣ ግን ከአደራ ሰው ይቀድማል ብዬ ነው። በዛ ላይ እምነታችን በህይወት ብትኖር የምታደርገው ነገር ይሄ ነው። እኔ ግን የማይሆን ውሳኔ ከመወሰን በፊት ረጋ ብለህ አስብ። በደንብ አስቤበታለሁ። ሌላ ምንም መንገድ ሊታየኝ አልቻለም። እሺ ከባንክ ነው ለመበደር አስብ። አይ ባንክ በጣም ብዙ ፕሮሰስ አለ። ታዲያ ከማን ነው የምትበደረው? እኛ ሰፈር አንድ አራጣ በዳሪ አለ። አይፎን ወደድሽው? በጣም ውድ እኮ ከንቺ አይበልጥም። ቆይ ምን በማስመሰል? የልደትሽ ስጦታ ነው። ልደቴ እኮ አለፈ፣ አንድ ወር ሆኖ። አውቃለሁ። ያው በዛን ጊዜ ምንም ብር ስላልነበረኝ ስጦታ አልገዛሁልሽም። የእሱ መካካሻ ነው። እሺ አሁንስ ብር ከየት አመጣህ?
ያው ለአባቴ ማሳከሚያ እበደራለሁ አላልኩሽም? ከሱ የተረፈኝ ብር ነው። ቆይ እንዳልከውን ቤቱን አስይዘህ ተበደርክ እንዴ? አዎ። ምን አስቸኮለ? ምን አለበት ለተወሰነ ጊዜ ረጋ ብለህ ብታስብበት? ከዚህ በላይ ባስብ ምንም የማገኘው መፍትሄ ስለሌለኝ ነው ይሄ ውሳኔ የወሰንኩት። እንደፈለክ አንተ እንደሆነ የሰው ሀሳብ መስማት አትወድ። ለማንኛውም ይሄን ነገር ውሰድ። እንዴ ፍቅር፣ ለምን? በቃ አልፈልግም። ሲጀመርም ያላመንኩበትን ነገር ማድረግ ሳይንስ ጭራሽ ብሩን በሆነ ባልሆነው ነገር ስታጠፋ እያየሁ ዝም እንድልህ ነው የምትፈልገው? ፍቅር እንደሱ አይደለም። ይሄኛው ከሱ የተረፈኝ ነው እያልኩሽ አይደለም እንዴ? ቢሆንም አልፈልግም። ኧረ ፍቅር አታካብጂ። ከሕክምና የተረፈ ብር ነው አልኩሽ እኮ። አልፈልግም አልኩህ እኮ። ኧረ በእናትሽ እንደውም ሰዓቱ ከዚህ ነው። ተነሳ። እንዴ ፍቅር ፍቅር፣ እንደዚህ ነው የምንለያይ? ይሄውንም ይህ ስጦታ ተቀበል። ዳግመኛ እንደዚህ አይነት ስህተት አልሰራም። በእናትሽ ደግሞ ዛሬ ማታ በዚህ እንድታወሪኝ ነው የምፈልገው። ከዛስ ቤት ከየት አመጣሽ ሲሉኝ ከየት ልላቸው? ለካ እንደዚህም አለ። ታዲያ የማይሆን ስጦታ ነው የገዛሁልሽ ማለት ነው? ኧረ አይደለም። ትምህርት ቤት ስሄድና አንተ ጋር ስመጣ እኮ ይዛል። ይህን ስለወደድሽ ነው እንጂ ለእኔ ብለሽ አይደለም። ስለወደድኩት ነው እንጂ። ቅድም እኮ አልፈልግም ያልኩ ስጦታውን የገዛህበት መንገድ ስላናደደኝ ነው እንጂ ስላልወደድኩት አይደለም። ግን ከዚህ በኋላ እንደዚህ አይነት ነገር ደግሞ ብታረግ የምር ነው የምንጣለው። አመሰግናለሁ። በል በቃ ዶክተር፣ ለሕክምና የሚያስፈልገው ብር አግኝቻለሁ። ስለዚህ ሕክምናው ከነገ መጀመር ይቻላል። በእኔ በኩል ምንም ችግር የለውም። ነገሩ መጀመር እንችላለን። እንደዛ ከሆንማ በጣም ጥሩ ነው። እንዲያውም ነገ ጀምርልኝ። ጥሩ። ለነገ 8 ሰዓት አዘጋጅተው ጠብቀኝ። እንደዛ ከሆነ ጥሩ አዘጋጀዋለሁ። ግን አድራሻችን? አይ ለእሱ እንኳን ችግር የለውም። ሎኬሽን ብትልክልኝም አውቀዋለሁ። እሺ፣ ሌላስ የምትፈልገው ነገር አለ? በእኔ በኩል ምንም የለም። ባይሆን አንተ መጠየቅ የምትፈልገው ነገር ካለ ጠይቀኝ። በእኔ በኩል ምንም ነገር የለም። እንደዛ ከሆነ ችግር የለውም። ነገ 8 ሰዓት አዘጋጅተህ ጠብቀኝ። አንተ ሰውዬ ምንድን ነው የምፈልገው? እንዴ ተወኝ አላልኩህም እንዴ? ልጄ ነው። ምን አገባ? አንድ ጊዜ ላይ እንካ እንካ፣ ይኸው ተቀምጬ ላይ ተቀመጥ። እኔን ይመስላል። በጣም 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 ቆንጆ ልጅ ነው። በተለይ ደግሞ ቁርጥ አንተን ፈገግታው መመዳኝ ነበር። እሱ ሲስቅ ችግሬን ረስቼው አብሬው ስቅ ነበር። እንዴት ያለ ምስኪን ሰው መሰለህ! ምስኪን። የት ነው ያለው? እኔ ምን አውቃለሁ። ቻውም ሳይለኝ ሳይሰናበተኝ እኮ ነው እብስ ያለው። የት ነው ሄደው? ሰማይ ቤት። በቃ ከእናንተ ከዚህ ከማይረባ ዓለም ሰማይ ቤት ይሻለኛል ብሎ ሰማይ ቤት ሄደ። ምን አለ አባቱን እንኳን ተሰናብቶ ቤት። ቆይ እኔ አብሬው ብሄድ እምቢ እለዋለሁ? እንዴት አይነት ክፉ ልጅ መሰለህ! ክፉ እኮ። እና ዶክተር እንዴት ነው? ተስፋ ያለው ነገር ይመስላል? አዎ፣ ከዛሬው ውሏችን ለመረዳት ለመቆጥት ተስፋ ያለው ነገር አለ። ነገ ደግሞ ስንደግሞ ተስፋ ማደኖች እና ልረዳህ የምችለው ነገር አለ? ጥሩ፣ እንኳን አስታውስኝ። እንደዚህ የሆነበትን ምክንያት ለማወቅ ስላለፈ ታሪኩ ማወቅ ይኖርብኛል። ቆይ ይህ ነገር አስፈላጊ ነው? አዎ፣ ምክንያቱም ሕክምናውን ለመስጠት ያሳለፈውን ታሪክ ጠንቅቄ ማወቅ ይገባኛል። ስለዚህ ይህን ነገር እንድትነግረኝ ፈልጋለሁ። ችግር የለውም። የሚጠቅም ከሆነ እነግርሃለሁ። ጥሩ። እሺ፣ መቼ ነው? ችግር የለውም። አንተ በተመቸህ።
በቃ ነገ እሱን ከማግኘት አንተን አገኛለሁ። ደስ ይለኛል። መልካም ቀን። እሺ፣ አመሰግናለሁ። እሺ። አሪፍ ነበር። እንደ ዛሬ የሚቀጥል ከሆነ በአጭር ጊዜ ለውጥ እንደማያመጣ ተስፋ አድርጋለሁ። እንደዛ ከሆነ በጣም ጥሩ ነው። አዎ፣ ግን የጠየቀኝ ነገር ትንሽ አስጨንቆኛል። ምን ጠይቁት ነው? እንዲህ ስለሆነበት ምክንያት እንዲያውቅ ይፈልጋል። ታዲያ ንገረው፣ ችግር ነው። ተይ እንጂ ፍቅር፣ እንዲህ የሆነበት ምክንያት እያወቅሽ ቆይ ምን ብዬ ነው የምነግረው? እሱን አላውቅም፣ ግን ደግሞ ዶክተሩ እስከሆነ ድረስ የጠየቀህን ነገር የመናገር ግዴታ አለበት ብዬ አስባለሁ። እሺ፣ ግን ይሄ ነገር ለሌላ ሰው መንገሬ አባይን አይጎዳውም? ለምን ይጎዳዋል? የምትነግረው እኮ ለዶክተሩ ነው። ዶክተሩ ደግሞ የጠየቀህ ከህመሙ ሊያድነው ስለፈለገ ነው። ደግሞ አንተ ማወቅ ያለብህ የነገርከውን ምስጢር የመጠበቅ ሙያው ግዴታ አለብህ ካልሽ፣ እሺ በቃ እነግረዋለሁ። ቢንጂ ልጅ እየበላው ነው ማለት አንተ ብዬ አትላትም እንዴ? አረ አባቴ አትጨነቅ፣ እሷ ለሆዷ ጋባዥ አያስፈልጋት። እንደዚህ ብላ ታሳቀት ብላበት ማ እሷ ነች የምትሳቀቀው? ተይው እሱን ብለሽ እሱን ተይው እባክሽ። አንቺ ቤት ምነው አልጣፈጠሽም እንዴ? አረ በጣም ቆንጆ ነው። በደንብ እኮ ነው የበላው። አይ የበላሽ አልመሰለኝም። ወጥ ብቻ ሆነ። አንድ ቁርጥ እኔ አፈርሰው ልጨምር? እሺ በቃ ምን አባት ፊት እንደዚህ ይባል? ምን አረ ቢያው በቃ ተነስ። ከዚህ በኋላ ብቻ ይሄዳል። ትንሽ ልሸኝሽ እንጂ ቢያንስ ከሰፈር ላስወጣሽ። ሸኝ ቤት አይደርስም ሲባል አልሰማህ? እኔም እኮ ቤትሽ ላደርስሽ አላልኩሽም። ትንሽ ልሸኝሽ እንጂ። ኧረ አያስፈልግም። ምን ነው ተለመንሽ ነው? ሌላ የጠበሽው ሰው አለ? በምን አወቅ? እኔም እኮ ከአንተ ጋር ካየኝ ደብሯል ብዬ ነው ተመለስ የምልህ። እና መጀመሪያ እንደሱ አትይም ነበር? እሺ በቃ እቤት ስገቢ ደውል። ቆይ እዚህ ሰፈር ልጅ ነሽ? እኔ ግን ነኝ። እናማ የምትፈልጊው ነገር ካለ ለባሽ ነው? አይ ምንም ነው። እሺ በቃ ልሸኝሽ። ለምንድን ነው የምትሸኘኝ? አምሮኝ ነው። ማለት አልገባኝም። ማለትማ ሚስቴ እርጉዝ ናት። ስለዚህ ሴት ስትሸኝ ማየት ደስ ብሎኛል አለች። የት አለች ሚስቴ? አለች፣ ግን ለጊዜው ከባሏ ጋር ሄዳለች። አልገባኝም። እሱ ቀስ ብለን እየሄድን እንዲገባሽ አደርጋለሁ። እሺ እኔ የመሰለች ቆንጆ እስከዛሬ ድረስ ደብቃ ቆንጆ ናት በጣም እንጂ። በዛ ላይ ስርዓቷ ገና በአንድ ቀን ወዞ ለማወቅ እኮ አንድ ደቂቃ በቂ። ይሁንልህ። ይልቅ ምን ናት? ፍቅረኛ ነች እንዴ? ጓደኛዬ ብቻ ነው። እንዳትዋሽ። ባባሙት እኔ ግን አልመስለኝም። ከጓደኝነት የዘለለ ሌላ ምንም ነገር የለም። ባባሙት በቃ እኔ ተሳስቼ ይሆናል። ለዛሬ ካሰብኩሽ ይበቃሻል። ሌላ ቁም ነገር
አዎ እዚህ ላይ ስልክሽን ጻፍ ይሄንን ቁም ነገር ያልከው እና ለዛሬ ቁም ነገር ባይሆን እንኳን ለነገ ቁም ነገር ላይ የሚያደርሰን ሊሆን ይችላል። እኔም የመንግስት ካድሬ ነው። ለምን እንደዚህ ያልሽ? ቃላቶቹ ትንሽ ተጠርጣሪ። እኔ ደግሞ ደደብ ነህ መስሎኝ ነበር። ለምን ፈራሽ? እነሱም ይሄ ነገር ያውቃሉ። ተልሽ ቻው ቻው። እንዴት አመሸሽ? ደህና። እንዴት አመሸህ? የኔ እንኳን ተይው። ካገኘሁሽ ሰዓት ጀምሮ ከአንቺ ውጪ ስለሌላ ነገር ማሰብ አልቻልኩም። ምን ነው? ካገኘሁሽ ሰዓት ጀምሮ ከአንቺ ውጪ ስለሌላ ነገር ማሰብ አልቻልኩም። እኔስ ብትል እኔም እኮ ከአንተ ውጪ ስለሌላ ነገር ማሰብ አቅቶኛል። ኧረ ቀልድ ጀመርሽ? እንግዲህ ቀልዱን የጀመርከው አንተ ነህ። ይሁንሽ ምላሳም ነገር ነሽ እባክሽ። በአንተ ወጥቼ እኮ ነው። በእኔማ ብትወጪ በምን እድልሽ? እድል አልክ እና ምን ልትይ ነው? ኧረ ምንም ይሻላል። እሺ፣ ግን በዚህ ምሽት የደወልከው በሰላም? አዎ በሰላም ነው። ነገ ቅዳሜ ስለሆነ የሚመችሽ ከሆነ እንድንገናኝ ብዬ ነው። ነገ? አዎ ነገ ካልቻልሽ ከነገ ወዲያ መሆን ይችላል። አየህ እሁድ እንኳን ከቤት አልወጣም። ስለዚህ ነገ ይሁና። እሺ፣ ስንት ሰዓት? በፈለግሽ ሰዓት። እኔ ነገ ሙሉ ፍሪ ነኝ። እሺ፣ ጠዋት ደውለሽ አሳውቂኝ። እሺ፣ ቻው። ደህና ደር። ቤተሰቦች አርዶኞች ናቸው እንዴ? ቤተሰቦች እንኳን ችግር የለባቸውም። ወንድሜ ግን ትንሽ ያካብዳል። አይ እሱማ እውነትሽ ነው። ሁሉም ወንዶች እንደዚህ ናቸው። እኔም እህት ብትኖረው ይኑሮ እንደሱ ነበር የሚሆነው። አዎ ግን የእሱ ትንሽ ከበድ ይላል። ስለዚህ ቀሪ ዘመናችን ወንድምሽና እኔ አይጥና ድመት ሆነን ነው የምናሳልፈው ማለት ነው። እንግዲህ ጥሩ ነገር ለማግኘት ትንሽ መስዋዕትነት ግድ። ችግር የለውም። አንቺን ላገኝ እንጂ የትኛው መስዋዕት ለመክፈል ዝግጁ ነኝ። እሺ አፄ ቴዎድሮስ፣ ወየ ትንሽ ለመስዋዕት አልቸኮልክ? እኔ ምን አውቃለሁ? ቸኮልኩ እንዴ? በጣም እንጂ። ምነው? ምንም። ልጄ ስራ ይዛል እንዴ? ምን ፈለከኝ እንዴ? አዎ አንድ ነገር ላማክር ነበር። ምንድን ነው? ችግር አለ? የተፈጠረ ነገር አለ? እንደሱ እንኳን አይደለም። ታዲያ ምንድን ነው የምንነግረኝ? አንድ ያሰብኩት ነገር ነበር። በራሴ ከመወሰኔ በፊት እስቲ ያንተን ሀሳብ ልስማ ብዬ ነው። ምንድን ነው እሱ? ይኸውልህ ብሩክ፣ ኑሮ ከምታስበው በላይ በጣም ከባድ ሆኗል። በዛ ላይ ደግሞ ስራችንም እንደበፊቱ አይደለም፣ በጣም ቀዝቅዟል። ስለዚህ በዚህ ሁኔታ መቀጠል ስለማንችል እኔ አንድ ነገር አስቤያለሁ። አባዬ ምን አስበህ ነው? ይሄን ቤት ልሸጠው ነው። ሌላ ቀን በሰፊ ያገኘሻለሁ። ምንም ችግር የለውም። ቀጣይ ሳምንት ወንድሜ ወደ ውጭ ስለምሄድ በሰፊው እንገናኛለን። ከምር አባይ መልሰዋ? ምን ማለቴ ባለበት ለተወሰነ ጊዜ በሰላም ይቆይልን ለማለት ፈልጌ ነው። እሺ አሁን መጥቶ የአይጥና የድመት ሩጫችሁን ከመጀመራችሁ በፊት ብትሄድ ይሻላል። አሃ
እናንተ ሰፈር ነው ለካ ያለሁት። እንዴ አባዬ ይህንን ነገር በደንብ አስበበት። አታስብ፣ በደንብ አስቤበታለሁ። ደግሞ ከዚህ የተሻለ ሌላ አማራጭ ስለሌለኝ ነው። ቶሎ ይህን ቤት ሽጠን ንግዳችንን በጊዜ መጀመር አለብን። ካልሆነ ሁላችንም ችግር ውስጥ ነው የምንገባው። እሱንማ አውቃለሁ። ታዲያ ከተረዳኝ ለምንድን ነው ነገሩን መቀበል? እኔ ነገሩን መቀበል አልከበደኝም፣ ግን ደግሞ በዚህ ጉዳይ ላይ አቤል ነው መወሰን የሚችለው። ማነው እሱን ውሳኔ ያደረገው? እንዴ የቤቱ ካርታ ስም በሱ እኮ ነው። እና በሱ ስም ቢሆን ቤቱ አይሸጥ እንዴ? እሱን አላውቅም፣ ግን የማለት ሙሉ መብት አለው። እስኪ ሞክረኛ። አይደለም አይሸጥም ማለት ትንሽ እንኳን ካቅማማ የማደርገው እኔ ነኝ የማውቀው። ተው እንጂ አባት፣ በራሱ ንብረት ልታስገድደውን? ማነው የሱ ንብረት ብቻ ያደረገው? እኛም እኮ እዚህ ቤት ውስጥ ከ15 ዓመት በላይ ኖረንበታል። ቤቱ የእኛም ጭምር። ህጉ ግን እንደዛ አይልም። እኔ ስለ ህጉ ምን አገባኝ? በኋላ ይህን ቤት እሸጣለሁ ስል የአቅማማና የማደርገው እኔ ነኝ የማውቀው። እኔ የምለው ሰኞ ስራ መቅረት ትችላለህ እንዴ? ችግር የለውም እቀራለሁ። ግን ለምንድን ነው እንድቀር የፈለግከው? ቆይ የት ነው ለመሄድ ያሰብኩት? ውልና ማስረጃ ደግሞ ዘመን አለ። ሙሉ እኩልና ትሰጠኝና ሌላውን በራሴ ጨርሶ አስባለሁ። እየቀለድክ ነው? እየቀለድኩ ነው። ይህንን ቤት ሸጠን ሌላ አነስተኛ ቤት ይገዛል እኮ። ለምንድን ነው ቤቱ የሚሸጠው? ስራችን ከጊዜ ወደ ጊዜ እየተበላሸ ነው። ስለዚህ ችግር ውስጥ ከመግባታችን በፊት ይህን ቤት ሸጠን ኑሯችንን መቀጠል አለብን። እና ቤት መሸጥ ነው መፍትሄው? ሌላ አማራጭ የለም? ለጊዜው የለኝም፣ ግን በደንብ ካሰብንበት መፍትሄ አናጣም። አሁን ያለን ብቸኛ አማራጭ ይህን ቤት መሸጥ ነው፣ መሸጥ ብቻ። እንደዛ ከሆነ አልስማማም። እናቴ ከመሞቷ በፊት ምንም ችግር ቢፈጠር ይሄ ቤት እንደማልሸጠው ቃል አስገብታኛለች። እና የዛሬ 15 ዓመት ቃል ለገባው እኛ ችግር ውስጥ መግባት አለብን? ቆይ ለምንድን ነው ችግር ውስጥ የምንገባው? ችግር ውስጥ ከገባን ደግሞ ይሄ ጊዜ እንደምንም ብለን ተጋግዘን እናልፈዋለን። እና ይሄ መጨረሻ ውሳኔ በቤቱ ጉዳይ ከሆነ ከዚህ ውጭ ምንም ሌላ ሀሳብ የለኝም። ነው ጥሩ፣ የማደርገው እኔ ነኝ የማውቀው። አሁን በወሰንኩት ውሳኔ ተከፋህ እንዴ? ለምን እከፋለሁ? ምክንያትን አውቀው የለ? ሁሌ ከጎኔ ስለምትሆንና ስለምትረዳኝ በጣም አመሰግናለሁ። ወንድም አይመሰገን። ታዲያ ጥሩ ስራ ሲሰራ ምንድን ነው የሚደረገው? ዛሬ ስለጠበስካት ልጅ ትነግረኛለህ። አንተ በቃ እንደዚህ አይነት ነገር አይመልጥህም አይደል? እንዴ ለምን እረሳዋለሁ? ንገረኝ። ብሩኬ ዛሬ በጣም ስለደከመኝ ብችል ነገ እነግርሃለሁ። አልሰማም። እዛይ ንገረኝ። እምቢ። እሺ ብሩክ፣ አንተ ብሩክ፣ ምን ሆነህ ነው? ያው መጥቻለሁ። ምንም እንዳትል፣ ይቅርታ። ጫማ ደግሞ ለምንድን ነው የተፈታው? እንዴ አንተ ሁሌ እንደዚህ ምናምን አይሰለችም እንዴ? አቤል፣ አንተን እፈልጋለሁ፣ የትም እንዳትሄድ። ቆይ ስለምንድን ነው የፈለግከው? መጀመሪያ ተቀመጥና እነግርሃለሁ። ብሩክ፣ አንተ ለዛሬ ብቻ ሂድ። እኔ እሱን የማናግረው ጉዳይ አለኝ። ችግር የለውም። እስክጨርሱ እዚሁ መጠበቅ ይችላል። ነገርኩህ እኮ እኔና አቤል ረዘም ያለ ውይይት ይኖረናል። በዛ ላይ ደግሞ የምንሄድበት ጉዳይ አለን።
ይሄዳል እኮ ብሩክ። እሺ በቃ ደህና ዋል። እሺ አሁን ደግሞ ስለምን እንነጋገር ነው የፈለግኸው? ስለምን እንደምንነጋገር አታውቅም? ስለ ቤት ጉዳይ ከሆነ ጨርሰናል ብዬ ነው። አልጨረስም። የቤት እስካልተሸጠ ድረስ አልጨረስም። በእኔ በኩል ግን ጨርሻለሁ። የፈለገ ነገር ቢፈጠር የእናት ያደራል ብለህ እና አንተ ምንም አታመጣም እያልኩኝ ነው? እኔ እንደሱ አላልኩም። አልክ እንጂ በችግሬ ሰዓት ያለኝን አማራጭ እንዳልጠቀም ከማድረግ ውጭ ምን ልትናገር ፈለግ? ይኸውልህ አባቴ፣ እኔ በህይወት እያለሁ አንተ ምንም አይነት ችግር ውስጥ አትገባም። በቤቱ ጉዳይ ከሆነ ግን የእናቴ አደራ አልሸጥም እያልኩ ነው። 10 ጊዜ እናቴ ትላለህ። ጥሩ እንዳትናለው እሱ ደግሞ አላውቃትም እንዴ? ተው፣ ስለ እናቴ መጥፎ ነገር እንዳትናገር። ምን ፈጥሬ የተናገርኩት ነገር የለም። አላውቃትም እንዴ ሴሰኛ እናት እንደነበረች? እሷም በህይወት እያለች እኮ ርካሽ የሆነች ሴት ነች። በቃ ስለ እናቴ መጥፎ ነገር እንድታወራ አልፈልግም። በወረስ ምን ልታመጣ ነው? ልትመታኝ ነው? አምታኛ መታኝ። ምማታ በሆን ኑሮማ ድሮ ከእናቴ ጋር ባደረግከው ነገር እመታ ነበር። ግን ሁሉ ነገር በፈጣሪ እጅ ጥየዋለሁ። አንተ ደግሞ ፈጣሪ የእጅን ይሰጣል። ስለምንድን ነው የምታወራው? ስለምን እንደማወራማ በደንብ አድርገህ ታውቃለህ። የምትናገር ከሆነ ተናገር። ምን ትቀባጥራለህ? ወይ በግልጽ አትናገርም እንዴ? ነገሩ እንዳሳጥረው ከፈልግ እናቴ ታማ ሳይሆን በአንተ እጅ እንደተገደለ ታውቃለሁ። ምን? አይዞህ አትደንግጥ። ምን ነው ረሳኸኝ? ማን አንተ? ባለፉት ታውቅ ነው የለ ጓደኛሞች እኮ ነው። እኔ ጓደኛዬ ነው። ከዚህ በፊት እኮ ተዋውቀናል። ወይ ደግሞ እንደ አዲስ እንተዋወቅ። ውጣልኝ አልኩህ። ካልሆነ ጨዋለሁ። እሺ እወጣልሃለሁ። በመጀመሪያ መጣለሁ። አልፈልግም። ውጣልኝ። ግድ የለህም ተቀበለኝ። ካልወደድከው ትጥለዋለህ። እንካ አመሰግናለሁ። በቃ እኔ ልሂድ። ቻው። ለምን እንዴ? አሁን ጓደኛ ነው ብለኸኛል ነበር እንዴ? የት ነው የምትሄደው? አንተ እኮ አልፈለግም። በቃ አልፈለግኝም። እኔ ልሂድ። አይ ግድ የለህም። አሁን ደግሞ እፈልጋለሁ። ና ቁጭ
ከአባት ጋር በነበረኝ የሕክምና ቆይታ እንደተረዳሁት አባት በድንገተኛ የልጁ መጥፋት ኬዝና እንዲሁም በእናት ሞት ምክንያት ጭንቅላቱ ላይ ትራውማ ተፈጥሮበታል። ስለዚህ ይህን ነገር መፍታት የሚቻለው ሕክምናውን በመነጋገርና በመወያየት። እስካሁን የነበረን ቆይታ ጥሩ ነው። ከዚህ በኋላ ግን አባትህ እውነታውን ማወቅ ነው ያለበት። ከእውነታ ጋር ስትል? አዎ፣ አእምሮ ሊቀበለው የማይችለውን እውነት በግድ እንዲቀበለው አድርጎታል። ግን ይሄ ነገር ማድረጉ አደጋ የለውም? አለው። እውነት መቀበል ከብዶት በራሱ ላይ የሆነ ችግር ሊፈጥር ይችላል። ታዲያ ይሄን ነገር እያወቅን የማይሆን ነገር ሪስክ ከመውሰድ ሌላ አማራጭ ብንፈልግ አይሻልም? ይሄ ብቸኛ አማራጭ። እሺ፣ ይሄን ነገር ማድረጉ ለውጥ የሚያመጣ ከሆነ ጥሩ። አእምሮ ውስጥ ያለውን የውሸት ታሪክ እያስታሙ ከመኖር እውነታውን ተናግሮ የሚመጣውን መቀበል ይሻላል። ደግሞ አታስብ፣ ብቻውን እስካልተሆነ ድረስ ምንም ሊፈጠር አይችልም። እንችላለን። በጣም ጥሩ። በቀጣይ ስለምታደርግ ነገሮች እናገር። ማን ነው ይህን የውሸት ታሪክ ፈጥሮ የነገረ? ማንም አልነገረኝም። አይቼ ነው። ምንድን ነው ያየኸው? ገና ያኔ ልጅ እያለሁ በትራስ አፍነህ ስትገላት በአይን በብረቱ አይቻለሁ። ታዲያ ይህንን እያወቅህ ይህን ያህል ጊዜ እንዴት ዝም አልክ? ያኔ ልጅ ነበርኩ፣ ምንም ማድረግ አልችልም። ከዛ በኋላ እየቆየ ሲመጣ ግን ለሰጠህን የአባትነት ፍቅር ስል ሁሉ ነገር ተውኩት። አላምነህ ጊዜ ጠብቀህ ልትበቀለኝ ነው አይደል? እንደዛ ባስብ እኮ ጊዜው አሁን ነው። እበቀልህ ነበር። እንደ ብሩክ የግል ትምህርት ቤት ባታስተምረኝም እንደሱ ጥሩ ነገር ባታደርግልኝም ለሰጠህኝ የአባትነት ፍቅር ስል ሁሉ ነገር ረስቼዋለሁ። ስለዚህ በዚህ ጉዳይ ምንም አታስብ እሺ? በል አሁን ደህና ደር። ግን አንድ የተፈጠረ ችግር እነግርሃለሁ። ችግር ሳይሆን በጣም ደስ የሚል ነገር ነው የተፈጠረው። ነገርኛ ምን መሰለህ? ምንድን ነው? ፍቅረኛ። ምን? ቆይ እንዴት ማለት መቼ ነው ያልሽው? ከተዋወቅን ትንሽ ቆየ፣ ግን በትክክል ፍቅረኛሞች የሆነው ያለፈው ሳምንት። እንዴት እስካሁን አልነገርሽኝም? በመጀመሪያ እርግጠኛ ለመሆን ስለፈለኩ። እና አሁን እርግጠኛ ነሽ? አዎ፣ ብታይ በጣም ደስ የሚል ልጅ። አይ ምን ጥሩ ነው። ሄሎ ሄሎ፣ ፍቅር ቤት ነሽ እንዴ? አይደለሁም፣ ሰው ላገኝ ወጥቻለሁ። እና እዛ ትቆያለሽ? እኔ እንጃ አላወቅኩም። ምን ነው? እንዲሁ ስለናፈቅሽኝ ላገኝሽ ብዬ ነው። እና ምን ችግር አለው? ያለሁበትን አብረን እንሄዳለን። በቃ እሺ፣ መጣሁ። እሺ። ሳይታሰብ ጥሩ አጋጣሚ ተፈጠረ። ፍቅረኛ እየመጣ ነው፣ ትተዋወቃለን። እንዴት ማለት? እንደዚህ ቀጠሮ ይዘን ምናምን ነው እንጂ ባንዴ ድማ ደስ አይልም። አራት አካል ሽምግልና እኮ አይደለም የሚመጣው። ቢሆንም ምንም ቢሆንም ብሎ ነገር የለም። ታውቃለህ። አጂሮ እዚህ ደግሞ ምን እያደረክ ነው? ወንድሜ እኮ ነው። አትቀልዳ። ከምሬ ነው። እሱ ነው ፍቅረኛሽ? አዎ። እስቲ ሳታዳላለህ ወንድምህ ጥሩ ሰው ነው? እውነቱን ነው? አይ ጥሩ ሰው ነው። እሱ ላይ በመውደቅሽ ደስተኛ ነሽ? ጸባይን እያወቁ ጥሩ ሰው መሆንን የነገርኳት ለእሷ ያለን ትክክለኛ ስሜት ሳላውቅ ነገሩ ማበላሽ ስላልፈለግኩ። አሁን ንገረኝ።
ምንድነው የምነግርህ? ግን ቆይ ይሄ ነገር እስከ መቼ ነው በዚህ ሁኔታ የሚቀጥለው? ማለቴ ለምን ዘላቂ መፍትሄ አንፈልግለት? እሱ አይደለም ግራ የገባኝ። እሺ ምንድነው ዘላቂ መፍትሄው? ለምሳሌ አማኑ ምን የፈለገ ነገር ቢፈጠር እንደዚህ አላደርግም። እሺ ለምን? እንደዚህ በማድረግህ እኮ ከማንም በላይ የሚጠቀሙት አባትህ ናቸው። ተይ እባክሽ፣ እዛ ገብቶ በሰላም የወጣ ሰው የለም። የቀለድክ ስንቱ አይደለም እንደዛ ገብቶ የሚድነው። ሊሆን ይችላል። እኔ ግን በምንም ተአምር አባቴ እዛ አላስገባውም። እሺ እሺ፣ ከዚህ የተሻለ አማራጭ ነው? ምናልባት ለአሁን ላይኖር ይችላል፣ ግን ደግሞ ማግኘት አይቀርም። ቆይ አንተ መቼ ነው በሰዓት የምትገኘው? ምን ነው አረፈድክ ብቻ እንዳትለኝ። አይ እና እኔ በጊዜ መጥቼ ነው። ሊሆን ይችላል፣ እኔ ግን አላረፈድኩም። በጣም እርግጠኛ ነኝ። ምን ነው ስልክ ሰዓት የለውም እንዴ? አለው እንጂ። እና ከኔ ጋር ከምትከራከር አውጥተህ ሰዓትን ብታይ ይሻል። አንተ ሰዓቱ በጣም ሄደዋል። ልብ አላልኩትም ነበር። ቆይ ደግሞ ዛሬ ከየትኛው ጋር ነበርክ? ማለት እኔ ካረፈድኩ ከሴት ጋር ነበርኩ ማለት ነው? አንተ ሲጀመር ከኔ ውጭ ሌላ ወንድ ታውቃለህ? በጣም አጋነንከው። ይሄ ማጋነን አይደለም፣ እውነታው ነው። ደግሞ አውቃለሁ፣ በደንብ ነው የማውቅህ። ዛሬ ግን ተሳስተሃል። ኳስ እያየሁ ነበር። አንተ ነህ ኳስ የምታየው? ኳስ የሚጫወቱ ሴቶች ከሆኑ ችግር የለውም፣ ታያለህ። እየቀለድኩ መሆኑ ነው? ሲያስጠላ። እንዲያው ምን ታመጣለህ? ከቤቴ ጋር ነበር። ምን ቤቲ? ወደድሽው? በጣም ወደድኩ። ከንቺ አይበልጥም። ቆይ ምን በማስመጣ? የልደትሽ ስጦታ ነው። ልደቴ እኮ አለፈ፣ 1 ወር ሆኖ። አውቃለሁ። ያው በዛን ጊዜ ምንም ብር ስላልነበረኝ ስጦታ አልገዛሁልሽም። የእሱ መካካሻ ነው። እሺ አሁንስ ብር ከየት አመጣ? ያው ለአባቴ ማሳከሚያ እበደራለሁ አላልኩሽም? ከሱ የተረፈኝ ብር ነው። ቆይ እንዳልከውን ቤቱን አስይዘህ ተበደርክ እንዴ? አዎ። ምን አስቸኮለ? ምን አለበት ለተወሰነ ጊዜ ረጋ ብለህ ብታስብበት? ከዚህ በላይ ባስብ ምንም የማገኘው መፍትሄ ስለሌለኝ ነው ይሄ ውሳኔ የወሰንኩት። እንደፈለክ አንተ እንደሆነ የሰው ሀሳብ መስማት አትችል። ለማንኛውም ይሄ ነው ዳብሰል። እንዴ ፍቅር፣ ለምን? በቃ አልፈልግም። ሲጀመርም ያላመንኩበትን ነገር ማድረግ ሳይንስ ጭራሽ ብሩን በሆነ ባልሆነው ነገር ስታጠፋ እያየሁ ዝም እንድልህ ነው የምትፈልገው። ፍቅር እንደሱ አይደለም። ይሄኛው ከሱ የተረፈኝ ነው እያልኩሽ አይደለም እንዴ? ቢሆንም አልፈልግም። ኧረ ፍቅር አታካብጂ። ከሕክምና የተረፈ ብር ነው አልኩሽ እኮ። አልፈልግም አልኩህ እኮ። ኧረ በእናትሽ እንደውም ሰዓቱ ከዚህ ነው። ተነሳ። አሳይመንቴን ጨርሻለሁ። ግን አንድ የተፈጠረ ችግር አለ፣ እነግርሃለሁ። ስትይኝ አለብህ። ምንድን ነው? ችግር ሳይሆን በጣም ደስ የሚል ነገር ነው የተፈጠረው። ነገርኛ። ምን መሰለህ? ምንድን ነው? ፍቅረኛ። ምን? ቆይ እንዴት ማለት? መቼ ነው ያልሽው? ከተዋወቅን ትንሽ ቆየ፣ ግን በትክክል ፍቅረኛሞች የሆነው ያለፈው ሳምንት።
እንዴት እስካሁን አልነገርሽኝም? በመጀመሪያ እርግጠኛ ለመሆን ስለፈለኩ። እና አሁን እርግጠኛ ነሽ? አዎ ብታይ በጣም ደስ የሚል ልጅ። አይ ምን ጥሩ ነው። አቤል ከልጅነት እስከ እውቀት ክፉ አባቱ ያስቀይቻለሁ። በዚህም ሳይበቃኝ የምትወዳትን ብቸኛውን እናት ሰጠችኝ። ሜዳ ላይ አስቀርቻለሁ። ለበደልኩ በደል የትኛውም ይቅርታ እንደማይክሰው አውቃለሁ። አንተ በጣም ጥሩ ሰው ነህ። በዓለም ላይ እንዳንተ አይነት ጥሩ ሰው አይቼ አላውቅም። እባክህ አቤል ይቅር በል። ያባ ኧረ ተነስ እንጂ። ይቅር ካላልከኝ አልነሳም። እንዴ ይቅር የሚያስብል እኮ ምንም ጥፋት አላጠፋም። ግን ደስ እንዲለኝ ይቅር ብያለሁ በል። እሺ ችግር የለውም ይቅር ብያለሁ። ተነስ እውነት ተነስ፣ ይቅር ብያለሁ። አይገባም። እሺ ተቀመጥ። እሺ አቤልዬ፣ ይሄ የይቅርታችን የመጀመሪያ መክሰስ ብላለኝ ልጄ። በጣም አመሰግናለሁ። አንተ አባት አይመሰገንም። እሺ ይቅርታ አባቴ። እሺ ብላ፣ እኔ አንድ ጉዳይ አለኝ ልሂድ። ብላ እንጂ አቤል። እሺ እበላለሁ። ጥሩ ሰዓት መጣሁ። ጥለኸኝ ልበላ ነበር። አይደለም እየጠበቅኩ ነበር። ብላ። አንተም ብላ። ችግር የለውም እኔ ገብቼ እሰራለሁ። አንተ ብላ፣ ችግር የለውም ብላ። በልተሃል? በልቻለሁ፣ ችግር የለውም ብላ። ቢረበኝ ገብቼ እሰራለሁ። ወንድሜ ኧረ እርዱን! ወንድሜ ኧረ ወንድሜ ኧረ እርዱን! ወንድሜ ኧረ ወንድሜ ምንድን ነው ያላችሁት? እኔ ልጅ ገዳይ አይደለሁ። አንድም በእኔ ምክንያት ልጅ አልሞተም። አንድም የልጅ ገዳይ አንተ ነህ። አንተ ነህ ልጅ ገዳይ። ልጄን አንተ ነህ የገደልከው። አንተ ራሱ ተረጋጋና ልጄን መልስልኝ። ልጄን መልስልኝ።
መልስልኝ፣ ልጄ መልስልኝ፣ ልጄ መልስልኝ። አልገደልኩትም፣ ልጄ አልገደልኩትም። ነቃ እንዴት ነው አሁን? ሞኝ ነበር። ምንም የተፈጠረው ነገር የምታውቀው ነገር የለም? ጥሩ። አሁን አንዳንድ ጥያቄዎች እጠይቃለሁ። በትክክልና እውነቱን ትመልስልኛለህ። እሺ። እሺ ነቃል? አዎ ነቅቷል። እናማ ሊያናግር ይፈልጋል። በቃ ለእኔ? አዎ ግባና እናግር። እንዴት ነው ግን ቶሎ ወንክል? እኔ እኮ እናት እንግዲህ አንተን ለመግደል ያሰብኩ ጨካኝ እኮ አባት ነው። እንዴት የራሱ ጉዳይ ብለን ለምን አልተውከኝ? አልተውህም። በዚህ ታሪክ ላይ ከምንም በላይ የተጎዳው ሰው ብቸኛ ሰው አንተ ነህ። ስለዚህ በምንም ተአምር ትቼ አልሄድም። እኔ እጄን ነው ያገኘሁት። አንተ ግን እናትህ ልጅነትን እኮ ያጣው። በቃ ተው። ስላለፈ ነገር እያሰብክ ራስን አትጉዳ። ያለፈ አልፏል። አሁን ማሰብ ያለብን ስለ ወደፊት ብቻ ነው። አንተ እኮ ንጹህ ሰው ስለሆንክ እኮ በነፃነት ስላለፈው ማንሳት የምትችለው። እኔ ያለፈውን ሳላስተካክል እንዴት ብዬ ነው ስለ ወደፊቱ ማስበው? ቆይ እንዴት ነው ለማስተካከል ያሰብከው? ምን አዲስ ነገር አለ? ላደረኩት ወንጀል ፖሊስ ጣቢያ ሄጄ እናዘዛለሁ እጅ ሰጥቷል። እና ፍርድ ቤት አቀረቡት? አይ አልቀረበም፣ ግን ቀጣይ ሳምንት ይቀርባል። እንዴት ነው አንተስ ጠበቃ ቀጠርክለት? አዎ 1-2 ጠበቃ እናጋገርለታለሁ። ምን አይነት ማለት? እንደዛ አድርጎ የበደለ ሰው ቤትን አስይዘህ እስከ ማሳከም ከዛም አልፎ ተርፎ አሁን እስር ቤት ሲታሰር ጠበቃ ቀጥረህ ልትከራከርለት፣ የሚገርም ባህሪ ነው። አባቴ አይደለም ይሄ ሲያንሰው ነው። ለነገሩ አንተ ጥሩ ሰው ነው። ስለዚህ እኔ አሁን የመጣሁበት ምክንያት አለኝ። ለእሱ ሕክምና ተስማምተን የከፈልከኝ ብር ልመልስልህ። ማለት ገንዘቡ መልስልህ። እኔ ጥሩ ሰው ሁኝ አይደለም፣ አንተ ጥሩ ሰው ስለሆንክ ነው። አየህ፣ ጥሩነትህ ከፍለዋል። በሉ መልካም ቆይታ።